ራሱን የአማራ ፋኖ ብሔራዊ ንቅናቄ ብሎ የሚጠራው ታጣቂ ኃይል ታይቶ የማይታወቅ አደገኛ ጥቃት ተፈጸመበት። በጥቃቱ በርካታ ቁልፍ አመራሮች ተገድለዋል። ተጨማሪ ዘገባ ይዘናል። እስከ ፍጻሜው አብራችሁን ከሆናችሁ ትሰሙታላችሁ። ለኢትዮጵያውያን አሜሪካ መሆን እጅግ ፈታኝ ሆኖ አዲሱ የአሜሪካ ቪዛ አመልካቾች እስከ $15,000 የሚደርስ ማስያዣ መርሃ ግብር ከመጋቢት 24 ሊጀመር ነው። ዝርዝር መረጃ አለን። ሚኒስትሩ ኦኬ የተሰኘ በረኪና የጥራት መስፈርትን ባለማሟላቱ ህዝቡ እንዳይጠቀም አሳሰበ። የኢራን አዲሱ መንፈሳዊ መሪ የሆኑት ሙጅተባ ኻሜኒ ከፍተኛ ወታደራዊ አማካሪ ማህሰን ረዚኢ ሀገሪቱ ለደረሰባት ጉዳት ሙሉ ካሳ እስክታገኝ ድረስ ጦርነቱን እንደምትቀጥል አስታወቁ። ክቡራትና ክቡራን የጥበብ ሚዲያ ቤተሰቦች በቆይታችን እነዚህና ሌሎችንም ሀገር አቀፍና ቀጠናዊ መረጃዎችን በዝርዝር እናቀርባለን። ለቤቱ አዲስ የሆናችሁ ውድ ቤተሰቦቻችን ሰብስክራይብ በማድረግ የደውል ምልክቷን በማብራት የቤቱ አባል ትሆኑ ዘንድ በአክብሮት እንጋብዛለን። በቅድሚያም የዕለቱን የቢዝነስ ዘገባዎች አስቀድመን ወደ ዝርዝር ዘገባዎች እናልፋለን። አብራችሁን ቆዩ። በንግድ ባንክ የምንዛሬ ዋጋን ስንመለከት $1 153 ብር ከ1 ሳንቲም፣ 1 ፓውንድ 200 ብር ከ7 ሳንቲም፣ 1 ዩሮ 176 ብር ከ8 ሳንቲም፣ ስዊስ ፍራንክ 190 ብር ከ7 ሳንቲም፣ ዲናር 489 ብር ከ8 ሳንቲም፣ ዩዋን 21 ብር ከ8 ሳንቲም፣ ድርሃም 41 ብር ከ6 ሳንቲም፣ የሳውዲ ሪያል ደግሞ 40 ብር ከ7 ሳንቲም የዕለቱ የምንዛሬ ዋጋ ሆኗል። በህገወጥ መንገድ ሲንቀሳቀስ የነበረ 60 ኩንታል የአፈር ማዳበሪያ በቁጥጥር ስር ዋለ። በደቡብ ኢትዮጵያ ክልል ወላይታ ዞን ዳሞት ወይዴ ወረዳ ተጭኖ በዲምቱ ከተማ በኩል ያልፍ የነበረ 60 ኩንታል ህገወጥ የአፈር ማዳበሪያ በቁጥጥር ስር መዋሉን የደቡብ ኢትዮጵያ ክልል ፖሊስ ኮሚሽን አስታወቀ። በኢራን እየተካሄደ ያለው ጦርነት ከፍተኛ ተጽዕኖ ካሳረፈባቸው ዓለም አቀፍ የንግድ ምርቶች መካከል የአፈር ማዳበሪያ አንዱ ሲሆን ይህም በሚሊዮን የሚቆጠሩ ኢትዮጵያውያን አርሶ አደሮች በእጅጉ ይጎዳል ተብሎ ይጠበቃል። ኮሚሽኑ መጋቢት 13 ቀን 2018 ዓ.ም ባወጣው መረጃ መሰረት ማዳበሪያው ከዳሞት ወይዴ ወረዳ አንካ ሻሻራ ቀበሌ ተነስቶ በዲምቱ ከተማ በኩል ሲያልፍ በህዝብ ጥቆማና በዲምቱ ከተማ ፖሊስ አባላት ብርቱ ክትትል ያስችሏል። የዲምቱ ከተማ አስተዳደር ፖሊስ አዛዥ ረዳት ኢንስፔክተር ታረቀኝ ታደሰ እንደገለጹት በከተማ አስተዳደሩ ፖሊስ አባላት እየተከናወነ ባለው ጠንካራ የክትትል ስራ መሰል ህገወጥ እንቅስቃሴዎች ላይ የማያዳግም እርምጃ እየተወሰደ ይገኛል። የዲምቱ ከተማ አስተዳደር ፖሊስ ጽፈት ቤት የማህበረሰብ አቀፍ ወንጀል መከላከል ማስተባበሪያ ተወካይ ረዳት ሳጅን ማቱሳላ አብርሃም በበኩላቸው የሰሌዳ ቁጥሩ A36188 የሆነ አይሱዚ ተሽከርካሪ የአፈር መዳበሪያውን በህገወጥ መንገድ ከቦታ ወደ ቦታ ሲያጓጉዝ እጅ ከፍንጅ መያዙን ገልጸዋል። ረዳት ሳጅን ማቱሳላ አክለውም ህብረተሰቡ መሰል ህገወጥ የንግድ እንቅስቃሴዎች ሲያጋጥሙት ከፖሊስ ጎን በመቆም የተለመደውን ጥቆማና ትብብር እንዲያደርግ ጥሪ አቅርበዋል። በተለይም ከአርሶ አደሩ ውጭ ባሉ ነጋዴዎች እጅ ያልተፈቀዱ የግብርና ግብዓቶች ሲገኙ ጥቆማ መስጠት እንደሚገባው አስገንዝበዋል። አዲሱ ለኢትዮጵያውያን የአሜሪካ ቪዛ አመልካቾች እስከ $15,000 የሚደርስ ማስያዣ መርሃ ግብር ከመጋቢት 24 ሊጀመር ነው። በአዲሱ የሙከራ መርሃ ግብር መሰረት ከመጋቢት 24 ቀን 2018 ዓ.ም ጀምሮ ለአሜሪካ የንግድና ቱሪስት ቪዛ የሚያመለክቱ ኢትዮጵያውያን እስከ $15,000 የሚደርስ የገንዘብ ማስያዣ እንዲያቀርቡ እንደሚጠየቁ በአዲስ አበባ የሚገኘው የአሜሪካ ኤምባሲ አስታወቀ። ኤምባሲው እንዳለው ከሆነ ለቢ1 ወይም ቢ2 ወይም ደግሞ ቢ1 ወይም ቢ2 ቪዛ ብቁ የሆኑ አመልካቾች ቪዛው ከመሰጠቱ በፊት እስከ $15,000 የሚደርስ ማስያዣ እንዲያቀርቡ ይጠይቃሉ ያለ ሲሆን ክፍያው እንደ ዋስትና የሚያገለግል መሆኑን ገልጿል። ተጓዡ በቪዛው ላይ የተቀመጡትን ቅድመ ሁኔታዎች በሙሉ አክብሮ የተፈቀደለት የቆይታ ጊዜ ሲያበቃ ከአሜሪካ ከመጣ ያስያዘው ገንዘብ ይመለስለታልም ተብሏል። ይህ አዲስ መመሪያ ተግባራዊ የሚሆነው ፖሊሲው ከወጣ በኋላ ለሚሰጡ አዳዲስ ቪዛዎች ብቻ መሆኑን መረጃው አብራርቷል። ይህ መስፈርት ከመጋቢት 24 ቀን በፊት የተሰጠ ህጋዊ የቢ1 ወይም ቢ2 ቪዛ ያላቸው ሰዎች አይመለከትም ሲልም ኤምባሲው ገልጿል። ኤምባሲው ቀደም ብሎ ወይም ይፋዊ ባልሆነ መንገድ ስለሚፈጸመው ክፍያዎች ማስጠንቀቂያ ሰጥቷል። ማስያዣውን አስቀድመው አይክፈሉ፣ አስቀድሞ መክፈል ቪዛ እንደሚያገኙ ዋስትና አይሆንም፣ እንዲሁም ሌሎች
ወይም ሰርድ ፓርቲ ድረገጾች የማጭበርበሪያ መንገዶች ሊሆኑ ይችላሉ ብሏል። አክሎም ከቃለ መጠየቁ በፊት የሚፈጸም ማንኛውም ክፍያ ተመላሽ አይደረግም ሲልም አሳስቧል። አዲሱ መመሪያ የንግድና ቱሪስት ቪዛ ዘርፎች ብቻ የሚመለከት ሲሆን የተማሪ ቪዛ ያላቸውን አይጨምርም። መግለጫው በኤፍ ወይም በኤም ቪዛ ወደ አሜሪካ የሚጓዙ ተማሪዎች የቪዛ ማስያዣ መስፈርቱ አይመለከታቸውም ያለ ሲሆን ክፍያው የሚጠይቀው ብቁ ለሆኑ የንግድ ወይም ቱሪስት ቢ1 ቢ2 ቪዛ አመልካቾች ብቻ መሆኑን አጽንኦት ሰጥቷል። ሚኒስትሩ ኦኬ የተሰኘው በረኪና የጥራት መስፈርት ባለማሟላቱ ህዝቡ እንዳይጠቀም አሳሰበ። የንግድና ቀጠናዊ ትስስር ሚኒስቴር ኦኬ በሚል የንግድ ስም ወደ ገበያ የሚቀርበው የበረኪና ምርት አስገዳጅ የሆነው የኢትዮጵያ ጥራት ደረጃ መስፈርት የማያሟላና ለጤና ጠንቅ መሆኑ ስለተረጋገጠ ህብረተሰቡ ምርቱ ከመጠቀም እንዲቆጠብ ጥብቅ ማሳሰቢያ ሰጠም። ሚኒስቴር መስሪያ ቤቱ ዛሬ መጋቢት 14 ቀን 2018 ዓ.ም ባወጣው መግለጫ እንዳመለከተው በገበያ ላይ ባደረገው የኢንስፔክሽንና የክትትል ስራ በምርቱ ላይ ወካይ ናሙና በመውሰድ የእይታና የላብራቶሪ ምርመራ አድርጓል። በዚህም መሰረት በምርቱ ማሸጊያ ላይ የአምራቹ ስም፣ አድራሻና ብሔራዊ የደረጃ ምልክት የማይታይባቸው መሆኑን ተረጋግጧል ብሏል። ከእይታ ፍተሻ ባለፈ በተደረገ የላብራቶሪ ምርመራ ምርቱ በውስጡ የያዘው የሶዲየም ሃይድሮክሳይድ መጠንና የመርጋት ሁኔታ አስገዳጅ የሆነውን የኢትዮጵያ የጥራት ደረጃ እንደማያሟላ ተገልጿል። ይህም ምርቱ ለታለመለት አገልግሎት የማይውልና ጥራት ጉድለት ያለበት መሆኑ ያሳያል ተብሏል። ሚኒስትሩ የህዝቡን ጤና ደህንነትና ጥቅም ለማስጠበቅ ባለው ስልጣን መሰረት ምንጩ የማይታወቅና የጥራት ችግር ያለበት ምርቱ በገበያ ላይ እንዳይሰራጭ በየደረጃው በሚገኙ የክልልና የከተማ አስተዳደር የንግድ ቢሮዎች በኩል ጥብቅ ቁጥጥር እንዲደረግ አዟል። ማንኛውም ነጋዴ በንግድ ሱቆች ሆነ በሱፐር ማርኬቶች ውስጥ ይህንን ምርት ሲሸጥ ቢገኝ ሚኒስቴር መስሪያ ቤቱ አስፈላጊውን ህጋዊ እርምጃ እንደሚወስድ አስታውቋል። በደቡብ ጎንደር ዞን በመንግስት ባለስልጣናት ላይ ያነጣጠረ ጥቃት ተከትሎ የፌዴራልና የክልል የጸጥታ ኃይሎች በጋራ በወሰዱት መጠነ ሰፊ የማጥቃት እርምጃ በታጣቂ ቡድኑ ላይ ከባድ ሰብአዊና ቁሳዊ ኪሳራ መድረሱ ተዘገበ። እንደ ጸጥታ ምንጮች ገለጻ ኦፕሬሽኑ የተመራው የኢፌዴሪ መከላከያ ሰራዊት፣ የአማራ ክልል አድማ ብተና ኃይልና የአካባቢው ሚሊሻ አባላት በጋራ በመቀናጀት ነው። ይህ እርምጃ የተወሰደው በቅርቡ በዞኑ በሚገኙ የመንግስት የስራ ኃላፊዎች ላይ ታጣቂዎች የፈጸሙትን ተደጋጋሚ ጥቃት ለመቀልበስና አካባቢውን ለማረጋጋት እንደሆነ ታውቋል። በከባድ መሳሪያ የታጀበውና በድሮን የላቀ የአየር ሽፋን የተደገፈው ይህ ዘመቻ የታጣቂ ቡድኑን ምሽጎችና የመገናኛ መስመሮች ኢላማ ያደረገ ነበር። በውጊያው ወቅት ታይቶ የማይታወቅ የተባለለት ድንገተኛና የተቀናጀ ጥቃት በመፈጸሙ የታጣቂው ኃይል መዋቅር ሙሉ በሙሉ በሚባል ደረጃ መበተኑን ተመላክቷል። በዚህ አደገኛ በተባለ የጸጥታ ዘመቻ ከ200 በላይ የሚሆኑ የፋኖ አመራሮችና አባላት መገደላቸውን ተከትሎ ቡድኑ ከፍተኛ የመሪነት ክፍተት እንደገጠመው ተገልጿል። ከሰብአዊ ኪሳራው በተጨማሪም በርካታ የቡድኑና የግል መሳሪያዎች፣ በሺዎች የሚቆጠሩ የተለያዩ ተተኳሾች እንዲሁም ወታደራዊ ቁሳቁሶችን በመንግስት የጸጥታ ኃይሎች ቁጥጥር ስር ውለዋል። የመከላከያ ሰራዊት ከፍተኛ መኮንኖች እንደገለጹት የድሮን ሽፋኑ ታጣቂዎቹ የመልሶ ማጥቃት እድል እንዳያገኙና ወደ ጫካ እንዳያመልጡ በማድረግ ረገድ ትልቅ ሚና ተጫውቷል። ጥቃቱ የታጣቂውን ኃይል የውጊያ አቅም ሽባ ያደረገ መሆኑና በአሁኑ ወቅት በአካባቢው አንጻራዊ መረጋጋት እየታየ መሆኑን የደረሰን መረጃ ያመላክታል። ይህ በደቡብ ጎንደር የተወሰደው ጠንካራ እርምጃ በአካባቢው ሰላም ለማስከበር የህግ የበላይነትን ለማረጋገጥ የሚደረገው ጥረት አካል መሆኑን የክልሉ የጸጥታ መዋቅር አስታውቋል። በቀጣይም ቀሪ የታጣቂ ቡድን አባላትን ሙሉ በሙሉ ለመደምሰስና የዜጎችን ደህንነት አስተማማኝ ለማድረግ ዘመቻው ተጠናክሮ እንደሚቀጥል ተጠቁሟል። የዩናይትድ ኪንግደም ጠቅላይ ሚኒስትር ኪር ስታርመር በአሜሪካና በኢራን መካከል እየተካሄደ ስላለው ንግግር አገራቸው እውቅና እንዳላት ገለጹ። ጠቅላይ ሚኒስትሩ ይህንን ያሉት ለፓርላማ የኮሚቴ አባላት ማብራሪያ በሰጡበት ወቅት ነው። ጠቅላይ ሚኒስትር ሰር ኪር ስታርመር ውጥረቶች ረግበው እንዲህ በተቻለ ፍጥነት ጦርነት ቆሞ ማየት እንደሚፈልጉ ተናግረዋል። ውጥረቶች ረግበው እንዲሁም በተቻለ ፍጥነት ጦርነት ቆሞ ማየት እንደሚፈልጉ ተናግረዋል። ለዚህም ሲባል በአሜሪካና በኢራን መካከል የተጀመረው ድርድር በደስታ አቀበላለሁ ሲሉ አክለዋል። ስታርመር በድርድር የሚደረስበት ስምምነት በኢራን ላይ በተለየ ደግሞ
በኒውክሌር ጦር መሳሪያዎች ጋር በተያያዘ ጠንካራ ሁኔታዎችን ማስቀመጥ አለበት ብለዋል። ቀደም ሲል ጽህፈት ቤታቸው አሜሪካ ከኢራን ጋር የጀመረችውን ንግግር አስመልክቶ በሰጠው መግለጫ አድናቆቱን ገልጿል። የአሜሪካ ፕሬዝዳንት ከቴህራን ጋር ንግግር መጀመራቸውን ተከትሎ በኢራን የኃይል መሰረተ ልማቶች ላይ ጥቃት ለመፈጸም አስቀምጠውት የነበረው የ48 ሰዓታት ጊዜ ገደብ ውስጥ 5 ቀን አራዝመዋል። የኢራን ውጭ ጉዳይ ሚኒስቴር በበኩሉ ምንም አይነት ድርድር እንደሌለ በመግለጽ አስተባብሏል። ትራምፕ ሁለት ሀገራት ጦርነቱን ለማቆም በ15 ነጥቦች ላይ መነጋገራቸውን ገልጸው ኢራን የኒውክሌር ጦር መሳሪያዎቿን እንድትተው የሚለው ቀዳሚው መሆኑን ለጋዜጠኞች ተናግረዋል። የኢራኑ አዲሱ መንፈሳዊ መሪ የሆኑት ሙጅተባ ኻሜኔኢ ከፍተኛ ወታደራዊ አማካሪ ሞህሳን ራዚኢ ሀገሪቱ ለደረሰባት ጉዳት ሙሉ ካሳ እስክታገኝ ድረስ ጦርነት እንደምትቀጥል አስታወቁ። ሰኞ ዕለት በቴሌቪዥን በተላለፈ ንግግር ላይ ራዚኢ እንዳረጋገጡት ሁለቱ የኢኮኖሚ ማዕቀቦች እስኪነሱና አሜሪካ በኢራን ውስጥ ጉዳይ ጣልቃ እንዳትገባ የመከላከል ህጋዊ አስገዳጅነት ያለው ዓለም አቀፍ ዋስትና እስኪገኝ ድረስ ኢራን ውጊያዎች አታቆምም። አማካሪው አክለውም የጦር ኃይሎቻቸው አሁንም በሙሉ ጥንካሬ ዘመቻውን እያካሄዱ መሆናቸውን ጠቅሰው በአዲሱ መሪ ስር የተዋቀረው የሀገሪቱ አመራር ኃላፊነት በተገቢው መንገድ እየመራ መሆኑን ገልጸዋል። ከአንድ ሳምንት በፊት ጦርነቱ በተግባር ማብቃቱ የገለጹት ራዛኢ ዩናይትድ ስቴትስ ውጊያውን ለማቆምና የተኩስ አቁም ስምምነት ለማድረግ ዝግጁ እንደነበረች አጋልጠዋል። ይሁን እንጂ የእስራኤል ጠቅላይ ሚኒስትር ቤንጃሚን ኔታንያሁ ጦርነቱ እንዲቀጥል ከፍተኛ ግፊት ማድረጋቸው ተናግረዋል። እንደ አሜሪካ የይገባኛል ጥያቄ ጦርነቱም 15ኛ ቀኑን ካለፈ በኋላ ዩናይትድ ስቴትስ በዚህ ጦርነት ውስጥ ምንም አይነት የማሸነፊያ መንገድ እንደሌለም በግልጽ ተረድታ ነበር። ከዚህ ጋር በተያያዘም የኢራን ምክር ቤት አፈ ጉባኤ መሐመድ ባጋር ጋልቢፍ ዛሬ በኤክስ ማህበራዊ ትስስር ገጻቸው ባሰፈሩት ጽሑፍ ኢራናውያን ወራሪዎች ሙሉ በሙሉ እና አዋራጅ በሆነ ሁኔታ እንዲቀጡ እየጠየቁ መሆናቸውን በማስታወቅ የሀገሪቱ ጠንካራ አቋም አስተጋብተዋል። የፋይናንሻል ታይምስ ጋዜጣ እንደዘገበው የአሜሪካ ፕሬዝዳንት ዶናልድ ትራምፕ ከኢራን ጋር በጣም ጥሩና ፍሬያማ ውይይቶች ማድረጋቸውን ከማሳወቃቸው 15 ደቂቃዎች በፊት ነጋዴዎች በነዳጅ የወደፊት ግብይት ላይ ከግማሽ ቢሊዮን ዶላር በላይ ወይም 580 ሚሊዮን ዶላር መቆመራቸው ታውቋል። የነዳጅ ወደፊት ግብይት ማለት ነዳጅን አስቀድሞ በተወሰነ ዋጋ ለመግዛትና ለመሸጥ የሚያስችል ውል ሲሆን የሙልበርግ መረጃ ትንታኔ እንደሚያሳየው በትክክል ትራምፕ መግለጫውን ከማውጣታቸው 15 ደቂቃዎች በፊት በኒውዮርክ ሰዓት አቆጣጠር ከጠዋቱ 12 ሰዓት ከ49 እስከ 12 ሰዓት ከ50 ባለው አንድ ደቂቃ ውስጥ ብቻ 6200 የብሬንትና የዌስት ቴክሳስ ኢንተርሚዲያት የነዳጅ ውሎች ተገበያይተዋል። በቴህራን በኩል ወዲያውኑ ውድቅ የተደረገው ይህ የትራምፕ የትሩዝ ሶሻል መልእክት የነዳጅ ዋጋን በከፍተኛ ደረጃ በማውረድ ዓለም አቀፍ የነዳጅ ሽያጭን ያናጋ ሲሆን መረጃውን ቀድመው አግኝተዋል የተባሉት ነጋዴዎች ግን ከዚህ ግብይት ከፍተኛ ሀብት እንዳካበቱ ይገመታል። ይህ በትራምፕ መግለጫ አቅራቢያ የተፈጸመው ከፍተኛ የግብይት መጠን በፋይናንሱ ዓለም ትልቅ ጥርጣሬ የፈጠረ ሲሆን በቅርቡ በፖሊ ማርኬት እና በመሳሰሉት የውርርድ ገጾች ላይ ከዋይት ሃውስ ቁልፍ ውሳኔዎች ጋር ተቀራርበው የሚደረጉ ግብይቶች የውስጥ አዋቂ መረጃን በመጠቀም የሚደረግ ህገወጥ ንግድ መኖር አለመኖር በተመለከተ ከባድ ጥያቄዎችን አስነስቷል። አንድ የፖርትፎሊዮ ማናጀር ለጋዜጣው በሰጡት አስተያየት ላለፉት 25 ዓመታት ገበያው ካጠኑት ልምድ በመነሳት ይህ ድርጊት በእርግጥም ከተለመደው ውጪ ነው ብለዋል። አክለውም ምንም አይነት የክስተት ስጋት በሌለበት ቀን እንዲህ ያለ ግዙፍ ግብይት መፈጸሙ ያልተለመደ ነው። የሆነ ሰው በአንድ አፍታ እጅግ በጣም ከበርቴ ሆኗል ሲሉ በዋይት ሃውስ እና በዋል ስትሪት ነጋዴዎች መካከል ሊኖር የሚችለውን አጠራጣሪ የጥቅም ትስስር አጋልጠዋል። ክቡራንና ክቡራት የጥበብ ሚዲያ ቤተሰቦች ለሰዓቱ የመረጥናቸው ዘገባዎች በዚህ አብቅተዋል። ለቤቱ አዲስ የሆናችሁ ሰብስክራይብ በማድረግ የቤቱ አባል ተሆኑ ዘንድ በአክብሮት ጋብዘን ተሰናበትን። ሰላም።